ያዝ እንጂ ገለታ እየበላ ቆሎ ወይ እንደዚህ አልፎ እየተገናኘን ብንጫወት እኮ አሪፍ ነው አይደለም? ሪላክስ ብናረግ እኔ ቶሎ ድረስ ስትለኝ አንድ ነገር ይሆን ከመስለኝ ነው እንጂ ሁለተኛ የሚመጣ እንዳይመስልህ እንዳትሞክረው ከዚህ በኋላ ምን አለበት? አይ ነገርኩ ተሰለቻቸና እኔና ነባ ዝም ብለን እየተፋጠጥን ደስ ይላል። እንደዚህ እየተገናኘን ስለ ስራ ምናምን ብናወራ እኮ ስለ ስራ እዚህ ነው የሚወራው። ኧረ ጋሽ ገለታ እንዴ ያዝ እንጂ ነባ ያዝ። ቆሎ አትበላም እንዴ? ኧረ እኔና ቆሎ ይቅርብን። ቆሎ ትላንትና ይሄን ባቄላ አቅርባልኝ ከክቼ ሌሊቱን ሙሉ ኧረ ተወኝ። አንተ ነበርክ እንደ የዚህ የአየር ንብረት ብክለት ያደረስከው? እኔ እኮ ምን ተፈጥሮ ነው ብዬ እኮ እንደዚያ አንዱ አካባቢው እኮ እንደዚያ ይኸው ፈስ ብትሉ ምን ትዝ አለኝ መሰለህ? ማን አለ? ባቄላ አላልክም? የአየር ንብረት እና ባቄላ ቢባልስ በግልጽ ጠራ ነው እንዴ? ስሙ ተጠራ? ተው እንጂ ምን ያሳፍራል? ፈስ ማለት ምን ልነግራችሁ መሰላችሁ? ሂሩቴ ጀለስካዎች ፒስ ነው። እንሂድ መሰለኝ። ወዴት ነው የምትሄዱት? እኔ ስመጣ ነው እንዴ የምትሄዱት? አይደለም፣ በፍጹም አይደለም። የምንሄድበታል። የት ነው የምትሄዱት? ኮንፈረንስ አለን። ኮንፈረንስ? የምን ኮንፈረንስ? ማለት ባቄላ የአየር ብክለት የሌሊት ወፍ ለመጥፋት የተቃረቡ የሌሊት ወፍ ዝርያዎችን በማነቃቃት ላይ የባሎች ማህበራዊና ኢኮኖሚያዊ ብሎም ፖለቲካዊ አስተዋጽኦ በሚል ርዕስ ነው። ርዕሱ እንዴት ቶሎ መጣሽ? በሰላም ነው? እናንተ ተጫወቱ፣ እኛ እንሂድ። ለምንድን ነው የምትሄዱት? ወዴትም መሄድ የለም። ቁጭ በሉ፣ አብረን እንጫወታለን። ቁጭ በሉ፣ ተቀመጡ። ድራፍት ይጨመርላችሁ እንዴ? ኧረ ምንም አያስፈልግም። ይሩቲ ግድ የለም፣ በስዬ ልከዋለሁ። ተነስ፣ ይዘህላችሁ ተነሳ። አይ ይቅርብ። ኧረ አያስፈልግም። ጥሩ፣ እንግዲያው ካርታ እንጫወታ። አቀብለኝ፣ ካርታ አቀብለኝ አልኩህ። እንጫወታለን። ቆይ እኔ ልበውዝ። እኔ በውዘዋለሁ። አግዘኝ ብያለሁ። ቆይ ግድ የለሽም። እኔ ልበውዝ። እየበወዝኩ አይደል? አልቻልሽበትም እኮ። አግዘኝ። አልቻልኩበትም ብያለሁ። ለምን ዝም ብላ አትቀመጥ? ይሩቴ አንዴ ላናግርሽ። ይኸው እዚሁ አውራኝ። ለብቻሽ ላውራሽ። ለብቻዬ ማውራት ለምን አስፈልገ? እነሱ ፊት የምትለኝም በለኝ። ግድ የለሽም። ለብቻሽ ላውራሽ። ግድ የለም። እነሱ ፊት አውራኝ ነው። በእነሱ ፊት ማውራት ፈርተህ ነው? አፍረህ ነው? ነግሬሽ ነበር እኮ ሂሩቴ። ከጓደኞቼ ጋር 1-2 ሰዓት ማሳለፍ እፈልጋለሁ ብዬሽ ነበር እኮ። እኛ እንሂድ መሰለኝ። ቆይ የትም አትሄዱም። ቁጭ በል ነባ፣ ገለታ ቁጭ በል። እኔ ብኖር ችግር አለው? አይ የለም፣ ብንሄድ ይሻላል ብለን ነው። አላል ቁጭ በል። ችግር የለውም። ቁጭ በል። ምን ትቸገሪያለሽ? 1-2 ሰዓት ከጓደኞቼ ጋር ባሳልፍ እንዴ? 24 ሰዓት አብረን መሆን አለብን እንዴ? ኧረ እኛ እንሂድ። ቁጭ በል።
እኛም ከምንሳቀቅ እህሉም ከምባክ ቁርጡን ከረስና እንከላከል። ሰው ማስቀየሜ ነው ፈጣሪ። እንግዲህ ይቅር በለኝ። አሰገድ እንዴ ምን አስቸኮለህ? እኔ ጠራታለሁ አይደለም እንዴ? ጠራታለሁ እንዴ? ምን ችግር አለው? አሰገድ ወይ ጉድ! ጠሩኝ። እሷ አትፈልግ። አሰገድ ነይ እዚህ ጋር ቁጭ በይ። ነይ ቁጭ በይ እስኪ። ጣትሽ ነገር አለ እንደ አይ በስሎ አውጥቼዋለሁ። እሺ ነይ እዚህ ጋር ቁጭ በይ። ቅድም ሂሳብ ሳስብ አይተሻል። ሂሳቡ የወር አስቤዛችን ነው። ከሌላው ጋር ግን ሳወዳድረው ሂሳቡ ጣራ ነክቷል። አሁን ስለ ኑሮ ውድነት ሊነግሩኝ ነው እንዴ የጠሩኝ? አይ የኑሮ ውድነት ብቻ አይደለም፣ አጠቃቀማችንም ጥሩ አይደለም። ከወር በፊት እያለቀ ነው። ኧረ እኔ ያለውን ቆጥቤ ነው የሚይዘው። እንደዛማ ቢሆን ምን ቆርጦኝ እናገርሻለሁ አሰገድ። እና ባካይነሽ እያሉኝ ነው? አዎ። ኧረ እኔ ያለውን እዛም አድርጌ ማቅረብ እንጂ ብክነት የሚባል ነገር አላውቅም። ተይ እንጂ አሰገድ። ዛሬ እንኳን ጧት የቀረበው አስቢ እስቲ። አጥሚጡ፣ ሩዙ፣ ፍርፍሩ እና አሾቁ አጥሚጡ እንዴ ሁሉ ቆጭ አይደለም እንዴ? ታዲያ በአይነት ተሰራ እንጂ ባከና ይባላል እንዴ? አሰገድ ሁሌ ብፌ ብንበላ ማን ይጠላል? ከወጪው ጋር ግን አልተመጣጠነልንም። ከየት ይመጣል ብሎ ማሰብም ጥሩ ነው። ከየት ይመጣል? ሩዙን በገዛ ገንዘቤ ገዝቼ ነው። የአጥሚት እህሉንም ከሀገር ቤት አስልኬው ነው። ፍርፍሩም ትናንትና ማሬን ብሎ የተሰራው ፍርፍር እንዳይደፋ ብዬ ዛሬ ከዳቦ ጋር አቅርቤ ነው። አሃ ሩዙን ገዝተሽ ነው? አዎ። የአጥሚቱን እህል አስልከሽ ነው? አዎ። እና ባቄላው አሽቁስ ቢሆን ገንዘብ ይወጣበት አይደል እንዴ? ኧረ እሱንም ከገጠር አስልኬ ነው ያስመጣሁት። አንቺ ነሽ አትናገሪያት። እሷን ስልሽ ተናገርሽ አንቺ ነሽ። ራስህ ምግብ ባከነ፣ ወጪ በዛብን ተጠርታ ትጠይቅ። አሰገድ ምግብ እያባከነች ነው፣ ብዙ ምግብ እየሰራች ብለህ ያልከው ራስህ። ኧረ እባካችሁ እኔ አስቤዛው ለምን እንደሚባክን አውቃለሁ። እንዴት ዋላችሁ ቤተሰቦቼ? እንዴት ዋላችሁ? ደህና። ምንድን ነው እሱ ያዝከው? ይሄ ትላንት ለምሳዬ መክሰሴንና ራቴን እንዲሆነኝ ምሳ ይቋጠርኩበት። ማቋጥሮልህ ራሴ ማንም አልነበረም። ያው አሰገድንም እንዳላስቸግራት ብዬ የነበረችውን 3 እንጀራ ቋጥሬ ዱቄት ቡና ማግኝቼ ነበር ወስጃለሁ። እናንተ ነህ? ምኑ? አንተ ነህ? ምኑ? የትዳሬ ብል